በአጋጣሚ ሚስቴን ከሌላ ወንድ ጋር አይነት ምናምን ስለው የሚስቴን ስም ነገረኝ። እስቲ ስልክህን አሳይ ገልብጠህ ምናምን ስለው ስልኳን ሲያሳየኝ እኔ ሚስት ናት የሶስት ልጅ እናት ባለቤቴ ማለት ነው። ከዛ ያለውን ነገር በሁለተኛ ነገር ሰተራት አንድ ተዋርዳለች። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅ ከፈንጅ አላህ ሲያዋርደን ዛሬ የመጀመሪያ ጊዜ ይሄን ቪዲዮ ሰማሁት ማለት ይቻላል። ጉድ 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 የሚያስብል እጅግ በጣም አስደንጋጭ ነው። እጅ ከፈንጅ አላህ በዚህ ልክ እንድንዋረድ ያደርገናል። በርካታ ኮመንታተሮች አዝነውበታል። በርካታ ኮመንታተሮች እንኳንም አላህ ዋርዳት ብለዋል። በርካቶች ግን ልባቸው ተሰብሯል በዚች ልጅ ተግባር ማለት ነው። አላህም ወንጀሏ የቱን ያክል ቢገስፍ እንደው ባናቅም እንድትዋረድ እጅ ተፈንጅ እንድትያዝ አድርጓታል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከዚህ በላይ የሚያስደነግጥ ቪዲዮ አለ ብዬ አላምንም። አሁን ወሬ አላባዘባችሁም። ሰላም አለይኩም ወራህመቱላሂ ወበረካቱህ። ውድ ቤተሰቦቼ ይሄንን ቪዲዮ ሙሉን ሳሰሙ ከወጣችሁ ተሳስታችኋል። አሁንም ደግመዋለሁ ተሳስታችኋል። ሙሉን ስሙት፣ ለሌሎች መማሪያ ሊሆን ስለሚችል ላይክ፣ ሰብስክራይብ፣ ሼር አድርጉ። ቪዲዮን ልጋብዛችሁ። ከናንተ የሚጠበቀው ሌላም እንደዚህ እጅ ከፍንጅ የተያዘ ሰው የምታውቁ ከሆነ ኮሜንት ላይ አስቀምጡልኝ። እኔ በርካታ ማነሳቸው ሐሳቦች አሉ። ቪዲዮን ከሰማነው ኋላ ብንመለስ ደስ ይለኛል። ኮሜንቱንም ታነቡታላችሁ። ኮሜንታተሮቹ እጅግ በጣም ያዘኑ፣ በርካቶችም ያጋጠማቸውን የራሳቸውን እያዩ ነው። ኮሜንቱን ዙም ስለማደርገው ቀስ ብላችሁ ልታዩት ትችላላችሁ። አሁን ግን ያንን ቪዲዮ ልጋብዛችሁ ማለት ነው። ኡስታዝ ጋር ወጣ እንግዲህ እጅግ በጣም አስደንጋጭ ኡስታዝን ራሱ ያስደነገጠው ቪዲዮ ነው። አዳምጡት። መልካም ቆይታ። ከቪዲዮ በኋላ እኔም እመለስበታለሁ። በርካታ ማወራችሁ ጉዳዮች ስላሉኝ አብራችሁ ይቆዩ። ሶስት ልጆች አባት ነኝ እና እዚህ ሳውዲ አረቢያ ተመጣሁ 1-2 አመት ሆነኝ። በአጋጣሚ ሚስቴን ከሌላ ወንድ ጋር ስታወራ ደረስኩባት። ማለት እዚህ ጓደኛ አለኝ። ተጓደኛዬ ጋር ስታወራ ጓደኛዬ አላወቃትም። የሆነ ሴት እኮ እያወራሁ ነው ምናምን አለኝ። ምን አይነት ምናምን ስለው የሚስቴን ስም ነገረኝ። እስቲ ስልክህን አሳይ ገልብጠህ ምናምን ስለው ስልኳን ሲያሳየኝ እኔ ሚስት ናት የሶስት ልጅ እናት ባለቤቴ ማለት ነው። ከዛ ያለውን ነገር ሁሉንም ቪዲዮው ምናምን ያለውን ያወራውን ለኔ ምን ቪዲዮ ቀረጽኩት ስልኩን ገልብጦ ሲያሳየኝ። ከዛ እሷ ጋር ያው ዝም ብዬ እያወራሁ እያለ ብዙም አልተነጋገርንም። እሱም ያወራትን ገልብጣ የተወሰነ ወሬ ያወራችን። በዚህ ጊዜ በጣም ተፈታተነኝ፣ ተናደድኩኝ በጣም ተልክ በላይ እና አንቺን የሚባል ሴት አንቺም ሆንሽ ልጆችሽም አይመለከተኝም አላቅም ብዬ ብሎክ አረኩኝ። አሁን ይሄ ነገር ማለት ከልጆቼ ጋር ያለውን ነገር ለመጨረስ ምን ያው ለትዳሩ ምናምን ሳይሆን ሰው አቅርቢና ለልጆችም የማደርገውን ደግሞ አዲስ ቤት ሰርቼ አዲስ ገብተው ነው ቤትም እያስተካከለ ነበር። ስለዛም ጉዳይ አይደለም ምናምን ሰው አቅርቢልኝ ስላት ሰው አላቀርብም አለች። ይሄ ነገር ያው እኔ አሁን ስለ ትዳሩ ምናምን ጉዳይ አይደለም ያለውን ነገር ልጆቼ አላፊ እስከሆንኩ ድረስ ይህ ሰው እንትን ብሎ ይሄን አርክ ለልጆቼ የሚለኝን ነገር እንትን አላለች። እኔ አሁን በኋላ ሚስቴም አይደለሽም ምንም አይደለሽም ስላንቺ አላቅም ምናምን ብዬ እንትን አልኩኝ። ይሄ ነገር እንዴት ይታያል? አሁን ሐሳብ አንተ ለልጆች ቀለብ እንዴት ልቁረጥላቸው ነው? ሰው ቀርበን እኔ ይሄን ነገር አርጋለችም እንደዚህ እንትን ብላለች ብዬ እኔ ልጆች እናት ነሽ አይብሽም መዘክሰክ ለማንም አልፈልግም። ስለዚህ አሁን በእንትን ባለመንገድ ተነጋግረን የሚሆነው ነገር ይሁን ነው ነው ሐሳቤ። በጣም ጥሩ። በመጀመሪያ ጀዛከላህ ኸይር፣ አላህ ይባርክ፣ አላህ ይጠብቅህ፣ አላህ ሳሊህ የሆነች ሴት ይወፍቅህ። በሁለተኛ ነገር ሰተራት አንድ ተዋርዳለች። ያው እንግዲህ ይሄ ትልቅ ስህተት ነው። በትዳር ውስጥ አስቀያሚ ነገር ነው፣ ቆሻሻ ነገር ነው። አላህ ይለፋት፣ አላህ Subhanahu Wa Ta'ala ሂዳያውን ይስጣት። ሁለተኛ ነገር የምታረገው ምንድነው? ለቤተሰብህ ወይ ደግሞ ለምታምንበት ሰው ነግረህ ቤተሰቧ ተጣልተን ነው ብለህ ችግሩን ሳትናገር ኦኬ፣ የችግሩን ሳትናገር እንዳትዋረድ ማለት ነው። ችግሩን ተናግረህ ከዛ በኋላ እኔና እሷ ተለያይተናል፣ በመካከላችን ስምምነት ስለሌለ ተለያይተናልና ልጆቼን ቀለብ ላደርግላቸው ፈልጋለሁ፣ ወይ ልጆችን ወደ ራስህ መውሰድ
የሚፈቀድ ልጆችን እንዳላቸው ቤት አላቸው እኮ አሁን አዲስ ቤት እየሰርቼ ቢያንስ እየጨረስኩ ባለሁበት ሰዓት ነው እንደዚህ ነገር የተፈጠረው። አሁን እኔ ቤትም ምንም አልፈልግም። እኔ አሁን እንዳይራቡ እንዳይጠሙ እዛው ቤታቸው ተቀምጠው እነሱም ሳይንገላቱ ነው። በሌላ መልኩ ደግሞ እሷ ይሄን ነገር ስላት ተፈለክ የራስህ ጉዳይ ልጆችህና ተቀበለ እኔ ሄዳለሁኝ እያለች ነው። አሁን ይሄ ነገር ደግሞ እኔ ልጆቼ በፊት እዚህ ሀገር ስመጣ ቤት ኪራይ ነበርኩ። ያው በብዙ ፈተና ነው ብዙዎች ያውቁታል። ግን ያን ነገር ተዛ ነገር ለመውጣት ትንሽ ቦታ ነበረችኝ እዛ ላይ ሰርቼ አሁን በቃ እያዘገጃጀው ተገቡ። ቢያንስ 4 ወር 5 ወር ነው ቢሆናቸው ቤታቸው ማለት ነው። እና እኔ አሁን ፍላጎቴ እነሱ እንዳይበተኑ ለምን እኔ ቤተሰቦችም ጋር ቢሆኑ አይመቻቸውም፣ እሷም ቤተሰቦች ጋር ቢሆኑ አይመቻቸውም። እሷ ይሄ ነገር ታልሆነ እኔ እሄዳለሁኝ ተፈለክ ልጆችህና ወሰድ ማለት እንትን አለኝ። በእርግጥ አሁን እዛ ውስጥ ንግግሩ ውስጥ አልገባንም። ምን ያጠፋፍች ምኑ ካልሆነ ሄዳለሁ ትላለች። ልጆችና ተቀበል እኔ ሄዳለሁ እሰራለሁ እኔ ለራሴ ውጭ ሀገር ነው የምትለው። እና መፍትሄ ታዲያ ምንድነው አንተ? አሁን መፍትሄ እኔ ልጆቹን እንደፈለገ የታርጋችሁ ማለት የኔም ቤተሰቦች ያን ያህል ልጆቹን እንትን የሚሉልኝ አይመስለኝም። ቢያንስ ለልጆቼ ያው ይሄ ለልጆቼ ተቆራጭ ለማድረግ ምን ቤተሰብ አሁን ትንሽ አንዳንድ ነገሮች አሉ። የኔም ቤተሰቦኝ ይሄን ነገር ባወራቸው ራሱ እኛ ስንነግርህ አንተ በራስህ ጊዜ ነው የማለት ነገር ስላለ ይሄን እንዴት አድርጌ ነው መጨረስ ያለብኝ የልጆቹ ጋር ያለውን ጉዳይ ነው እኮ። አሁን እኮ እሷ ጥላቸው ልትሄድ ነው አይደል እንዴ? አሁን ይሄን እንዳትሄድም ለማድረግ ምን ማድረግ አለብኝ ነው አሁን? ወላሂ በጣም ከባድ ነገር ነው። እኔ በእርግጥ ሌላ አንድ ሀሳብ አማራጭ ያለኝ ማለት እሷ ያው እኔ በወር ተቆራጭ ተማረግላቸው ውጭ ያን ያህል እንትን አይኖራቸውም። ያው ከሌላ ሰው ብር አንስታ ነው። እኔ ደግሞ ይሄን ነገር ልጆችን እንደዚህ ለመነጣጠል ብር ለሚሰጥ ሰው ማስጠንቀቂያ ማስጠት እችላለሁ እንዳይሰጡ ለሷ ገንዘብ ምናምን። አልገባኝም ማለት እሷ ወደ ውጭ ብትሄድ የሆነ ብር ያስፈልጋታል። ተሰውን ታንስታ ነው የምትሄደው። እሺ ማለት በራሷ አይኖራትም ይሄ ብር እኔ ካልሰጠኋት አይኖራትም። እሺ ይሄን ነገር ደግሞ ሌላ ሰው እንዳይሰጣት እኔ ማስጠንቀቅ እችላለሁ መናገር እችላለሁ። لا ፈተሃት ከሆነ ኢዳዋን ከጨረሰች በሷ ላይ መብት የለም። ፈተሃት ኢዳዋን ከጨረሰች በሷ ላይ ምንም መብት የለም። በልጆች ላይ ነው እንጂ በሷ ላይ ምንም መብት የለም። ነገር ግን እቺ ሴት ትስተካከላለች ትመከራለች ብለህ የምታመን ከሆነ ስንት ጊዜ ሆነ ይካውን ከፈተሃት? ኒካ ምናምን አላልኩም እኔ ታንቺ ጋር ስላንቺ ነው አይመለከተኝም አይመለከተሽም ነው በቃ ያው ነው ትርጉሙ ያው ነው። ስንት ጊዜ ሆነ እንደዚህ ካልካት? ቢያንስ ወር ምናምን ሆነ ገና ነው። ከዚህ በፊት ፍቻ አለ? አዎ አንዴ አለ ማለት ይሄ ሁለተኛ ይሆናል ማለት ነው። ታረቋ አይ እኔ ማለት ሻችን ያው ብዙ ነገር አለ። እኔ በብዙ ችግር ውስጥ ነው ያለፍኩት። በብዙ መከራ አልፌ እዚህ ደርሼ ኑሯችንን ለመቀየር እዚህ ደረጃ ደርሼ እሷ ሌላ እንትን ላይ ሳገኝ ያው እኔ ያን ያህል ብዙም እንትን አይለኝም። ፍላጎት የለህም? ብዙ ፍላጎት የለኝም እኔ ማለት እኔ በዚህ ደረጃ እሷን ማርከስም አልፈልግም። ትረክሳለች ብዬ አልጠበቅኳትም። ይኸውልህ አሁን ችግሩ ምን ጋር እንደሆነ ታውቃለህ? አንተ እሷን ከፈታሃትና ኢዳዋን ከጨረሰች አንተ በሷ ላይ ምንም አይነት መብት የለህም። خلاص ወደ ቤተሰቧ መሄድ ትችላለች። ልጆቹን ሞግዚትነት እንግዲህ ይሄ የሚወሰነው የሷ ባህሪ ይወስነዋል በሸሪዓው። የሷ ማሳደግ የምትችል ልጆች መንከባከብ የምትችል ከሆነ ሞግዚትነት የሚቀርበው ለሷ ነው። እሷ ደግሞ አይ አልፈልግም ካለች ልጆቹን አንተ የመቀበል ግዴታ አለብህ። ልጆችህን ማለት ነው። ደግሞ የሚሻል ይሄ ነው። ልጆች ማለት ያንተ ማንነት ናቸው። አንተ ህይወትህን በሰው ሀገር የምትቸገረውና የሰው ሀገር የምትሰቃየው ለአንዲት ለነፍስ ብለህ አይደለም ለልጆች ብለህ ስለሆነ፣ ስለዚህ ይሄንን መፍትሄ መፈለግ አለብህ ማለት ነው። ወይ ሌላ ማግባት ልጆችን ልትንከባከብልህ የምትችል እንዳንተ ሆና፣ ወይ ደግሞ እሷን ታርቃችሁ እሷን መመለስ፣ ወይ ደግሞ ልጆቹን ቤተሰቦች ጋር ማስቀመጥ፣ ያንተ ቤተሰቦች ጋር እንዲቀመጡ ማድረግና እንዲንከባከቧቸው ማድረግ። እሺ መርሐባ ጀዛኩሙላህ ኸይር።
ውድ ቤተሰቦች እርግጠኛ ነኝ ተስፋ አለኝ ይሄን ቪዲዮ ሙሉ እንደሰማችሁት ምናልባት ከዚህ ቪዲዮ ላይ እስኪ አስተምሮናል የምትሉ ካለ በርግጥ ኮሜንት ማንበብ ትችላላችሁ። ኮሜንት ላይ ብዙ በርካታ የሚያስተምሩ ነገሮች አሉ። በርካቶች ያዘኑበት ኮሜንት ነው። ግን እናንተ ምን አስተማራችሁ? አንዳንድ ጊዜ አላህ Subhanahu Wa Ta'ala ወንጀላችንን ይደብቅልናል፣ መጨረሻ ላይ ግን ወንጀላችንን ገሃድ ያወጣብናል ወይ እንድንዋረድ እንድንያዝ ያደርገናል ማለት ነው። ይህ የአላህ Subhanahu Wa Ta'ala ጥበብ ነው፣ ኃያልነት ነው። አላህ ታጋሽ ነው፣ ግን ቁጣውም ብርቱ ነው። ሁሉ ጊዜ አላህ መሐሪ ነው ባክህ አይደለም። አላህ መሐሪ እጅግ በጣም መሐሪ ሩሩ አዛይ ከናት አባትም በላይ አዛይ ነው። አላህም ደግሞ እጅግ በጣም ተቆጭ እጅግ በጣም ቅጣቱ ብርቱ የሆነም ጌታ ነው። አንድ ቀን እንደሚያዋርደን ወንጀል ሁሉ ተደብቆ የሚቀር አይደለም። የሚደበቅበት ጊዜ አለ አላህ እንዲደበቅልን የፈቀደ ድረስ። ከዛ በኋላ ግን ደግሞ እንድንዋረድም የሚያደርግበት አለ እና እቺ ሴታውን እንደዛ ነው ሆነችው። ያማለይህም ያሳዝናል። በተለይ ደግሞ ጥሩ ወንድ ጥሩ ሴት አያገኝም፣ ጥሩ ሴትም ጥሩ ወንድ አታገኝም። ዱንያ ስለሆነች ይሁን አላቅም ተገለባብጦሽ ነው። በርግጥ አላህ ጠይባቱ ለጠይቢና ይላል። ግን አሁን ሰዓት ብዙ ጠይብ የሚባሉ ወንዶች በጣም የረከሱ ሴቶችን፣ በጣም ጠይብ የሚባሉ ሴቶች ብዙ የረከሱ ወንዶችን ነው የሚያገኙት ማለት ነው። ይህ ምን እንደሆነ አላቅም። የሰው ልጅ አይደለም ርካሹ ተግባራችን ነው ርካሹ፣ የወንዱም ሆነ የሴቱም የምነግራችሁ ነገር እንጂ ሰው ርካሽነት የለውም። እናም ይሄንን ቪዲዮ ደግሞ ለበርካቶች ሼር አድርጉ ትላችኋለሁ በመጨረሻው። ምክንያቱም አስተማሪ ነው። እንደዚህ ያለው ቪዲዮ ሼር ቢደረጉ ብዙዎች ቢያንስ ራሳቸውን ሊያቅቡ ይችላሉ ከእንዲህ ያለ ጸያፍ ተግባር። ምላችሁ ወዳለሁ አላህ እንደሚሰትረን ሁሉ እንደሚያዋርደን ሊያውቁ ይገባሉ፣ ለሴቱም ሆነ ለወንዱም እላችኋለሁ። በነገራችን ላይ ይሄ ቪዲዮ እንደቀላል እንዳታዩት፣ በጣም አስደንጋጭ የሆነ ቪዲዮ ነው። ዝም ብላችሁ እንትን እንዳትሉት። ወንጀሉ እንዲህ ቀላል አይደለም። በዚህ ላይ ስለ ወንጀሉ ብታውቁ አደባባይ ላይ አላህ Subhanahu Wa Ta'ala እንዲገደሉ ነው ወንጀሉን የሚያዘው ማለት ነው። ስለዚህ ይሄን ቪዲዮ በርካቶች ሰምተውት ለበርካቶችም ህይወት ምናልባት መስበር መያዝ ሊሆን ይችላል። ሰላም አለይኩም።